ፕሮቴስታንት የእግዚአብሔር መንግስት አይወርስም። ዴፊኒትሊ 100% አይ ቴል ዩ መጽሐፍ ቅዱስ ወይ ልነግርህ ነው። እየመጣሁ ነው መጽሐፍ ቅዱስ ጥቅስ የት ይመጣል? እየመጣሁልህ ነው እኮ እየመጣሁ ነው። ቅዱሳዊ ጥቅስ እየመጣሁ ነው። የት ይመጣል? መጽሐፍ ቅዱሳዊ ጥቅስ ከየት ነው ያመጡት? የትኛው ሐዋርያ የትኛው መጽሐፍት ነው? ፕሮቴስታንት እኮ ተረጋጋ ያመጣሁኝ ያድምጡ መረጃ ስጡኝ ነው ያልኩትኝ እንዴ የጠየቀኝ አይደል? መረጃ ስጡኝ እንጂ ያልኩትኝ ነው። ያው መረጃ ይስጡ እኮ እየመጣሁልህ ነው። እሺ እየመጣሁልህ ነው። እየመጣሁልህማ መሆኑ ምን ማለት ነው መሰለህ? የእግዚአብሔር መንግስት ፕሮቴስታንት አይወርስም ስልህ በምክንያት ነው። ግልጹን ስነግርህ ምንም ማያቅማማ ነገር አይደለም። ዘፋኛዋ ወይም ደግሞ አርቲስቷ መረጃ እኮ ልነግርህ ነው። እንዴ ለምን ቸኮልህ? ይሄ ችግሩ ዘፋኛዋ ምናምን ነገር አይብሎ መረጃ ከመጽሐፍ ቅዱስ ይስጡኝ። እየመጣሁ ነው እኮ እና እኔ እየመጣሁ ነው። ስለዚህ ምንድን ነው ይህንን ስል በምክንያት ነው። እንግዲህ መጽሐፍ ቅዱስ አንድ ነገር አለ። እምነት ነው፣ ታሪክ ነው፣ ጥበብ ነው፣ መድኃኒት ነው፣ ትንቢት ነው፣ መዝሙር ነው። ይሄ የታወቀ ነው። መጽሐፍ ቅዱስ ካልቸር ነው። መጽሐፍ ቅዱስ ባይ ኢትሰልፍ ጥቅስ ይስጡኝ። ችግር ሲመጣ ቶሎ ትቸኩላላችሁ። አትቸኩሉ። አይ ከአሁን በኋላ ሚዩት አድርገውታለሁ። ጠብቄዎታለሁ። ብታረጉኝ ቤታችሁ ነው። ከኔ ቤት አልመጣችሁ። ከኔ ቤት መጣ እችላችኋለሁ። የቡና ወሬ እንዲያወሩ አልፈልግም። ማስረጃው የምን ቡና ነው? እውነት ነው። ምን መጣሁኝ? ተረጋጋ። መጣሁኝ። ያድምጡ። ከዚህ በኋላ የምሰማዎት ሲከፍቱ የምሰማዎት መረጃ ይጥቀሱልኝ ከብሉይ ከአዲስ። ምክንያቱም ፕሮቴስታንት ያድምጡ፣ አያውሩ። ሲከፍቱ አያውሩ። አውርቼ ልሰጥዎት ነው። ከከፈቱም ያድምጡኝ። ፕሮቴስታንት የእግዚአብሔርን መንግስት አይወርስም ብለዋል። ዘፋኝነት የእግዚአብሔር መንግስት አይወርስም፣ ወይ ደግሞ የሚያመነዝሩ ሰዎች ወይ የሚዋሹ እንደዚህ አይነት ከወንድ ጋር የሚተኙ የተለያየ ኃጢአትን ብሎ የሚል ቅዱስ ጳውሎስ በመልእክቱ እንደጻፈ እነዚህ የእግዚአብሔር መንግስት የሚወርሱ አይደሉም ብሎ በሚለው ኃይለ ቃል መሰረት በ4 ነጥብ ዘግተው የተናገሩት አንደኛ የቡና ወሬ ነው። ግን የቡና ወሬ አይደለም ብዬ እንዳምን ከፈለጉ ህዝቡም እንዲያምን ከፈለጉ ከብሉይ ወይ ከአዲስ ኪዳን ጠቅሰው ፕሮቴስታንት የእግዚአብሔር መንግስት የማይወርስበትን ይኸው ኃይለ ቃሉ ብለው ያስነብቡን። ከዛ ትርጓሜውን ይንገሩን። በዚህ ላይ እናንተ ስትመዘኑ ውድቅ ናችሁ ይበሉት። አሁን መረጃ ያምጡ። ተረጋግተው ያዳምጡ ይኮነ ያው ይታረጋል። መረጃውን ይስጡን፣ ጥቅሱን ያው ቴንክ ዩ እኮ ልሰጥዎት ነው። ዝም ብሎ የሚያዳምጡ ይኮነ ምን አለዚያ ፉሊ ፎርፌሽን ቼንጅ ሳናደርግ እንቀራለን ብዬ ነው። እሺ ስለዚህ ለምሳሌ ፕሮቴስታንቱ እንግዲህ ባይትሰልፍ እርስ በርሱ የተለያየ ይሁን አይሁንም ባላቅም ብዙ ማለት አንዱ የሚቀበለውን አንዱ ይቀበለው ባላቅም፣ አንደኛ አፖስቶሊክ ሰክሰሽን የላችሁ። አፖስቶሊክ ሰክሰሽን ማለት ነው የሐዋርያ ቅብብሎሽ። የሐዋርያ ቅብብሎሽ ማለት ነው ሐዋርያት ከጌታችን ከሐዋርያት ደግሞ ሌሎች ኢየሩሳሌም ሊቀ ጳጳስ የገሌ እያለ ሰለስቱ ምዕት ከሰለስቱ ምዕት እያለ ኢትዮጵያ ፍሬምናጦስ አቡነ ሰላማ ከአቡነ ሰላማ እያለ ያሉት አሁን ጳጳሳት በቃ ጃምብ ስናደርገው በብዛት ማለት ነው ሊስት ሳንዘረዝር ቆይ እንጂ አታቋርጡኝ ወይ መረጃ ለማቋረጥ ከሆነ ይቻላል። ሜት አድርጌዎታለሁ። ምንድን ነው የጠየኳቸው? እዚህ ያላችሁ ሰዎች ልብ በሉ። አፖስቶሊክ ሰክሴሽን ብለዋሉ። የሐዋርያዊ ቅብብሎሽን ፍሬምናጦስን ጠቅሰዋል አይደል? ከግብፁ ጳጳስ ሄዶ ከንፈር ለከንፈር ተሳስሞ የመጣውን ሰውዬ ነው አይደል? መረጃው አለኝ። ሜት ያድርጉ። የሚያወሩት ከኤርሚያስ አበበ ጋር ነው። ሜት ያድርጉ። እኔ የጠየቅኩትኝ የመጽሐፍ ቅዱስ ጥቅስ ነው። ፍሬምናጦስን ግን የሚያወሩ ከሆነ አቡነ ሰላማን የሚያወሩ ከሆነ ገድሉ አለኝ። ትልቁ ላይ ታደርገኛለህ ወንድምነት ሄዶ ከንፈር ለከንፈር ተሳስሞ እንትን ግብረ ሰዶማዊነትን ያስፋፋ ሰውዬ ወደ ኢትዮጵያ ክርስትናን አስገባው ብለው ያሉት ገድሉ አለኝ ወንድምነት። የአባቶቼ የአብርሃም አምላክ ምስክር። አሁን የተጠየቁት ፕሮቴስታንት መንግስተ ሰማያት አይገባም ብሎ የሚለውን በአሁኑ ራሱ ሲኦል ትወርዳለህ። ያድመጡ። እኔ ራሱ ሲኦል እኮ እየከተትኩት ነው። ያድመጡ። እርሶን ክርስቶስ ሰምራ እስኪመጣ ሜት ያድርጉ። እስካሁን መጽሐፍ ቅዱስ ጥቅስ ይጥቀሱ ብዬ ተሰሎት አልጠቀሱም። ስለዚህ ምንድነው የሚያወሩት ማለት ነው? መምህር የቡና ወሬ ነው የሚያወሩት ማለት ነው። ጥላቻ ተሞልተው ማለት ነው። ፕሮቴስታንት መንግስተ ሰማያት የማይገባበትን 4 ነጥብ ብለው ነው ያሉት። 4 ነጥቡን ለማረጋገጥ የመጽሐፍ ቅዱስ ክፍል ጠቅሰው ይሄን ያሳዩናል ብለን ስንጠብቅ እዚህ ያላችሁ ሰዎች ለዜድዬ ልመልስለት። ብሉይና አዲስ ኪዳንን ጠቅሰው በዚህ ትምህርት መሰረት ስትመዘኑ ውድቅ ናችሁ፣ በሐዋርያቱም በጌታችንም ትምህርት ስትመዘኑ ፉርሽ ናችሁ። ስለዚህ ከዚህ የተነሳ መንግስተ ሰማያት አትገቡም ብሎ የሚለውን ኃይለ ቃል ይሰጠናል ብዬ ስጠብቅ መምህሩ የቡና ወሬ ነው የሚያወሩት። ፍሬምናጦስ እያሉ ማለት ነው። እንዳይገቡ ሐዋርያት ሴክሴሽን ብለው ያሉትን ያድምጡ። ልሰጥዎት ነው። የሐዋርያት ቅብብሎሽ ብለው ያሉትን
እኔ ፊት እንዳይሞክሯት ያውም ከግብፅ አመጣን ብላችሁ የምትሉት ማለት ነው። መንበረ ማርቆስ ብላችሁ የምትሉት ማርቆስ ከሐዋርያቱ መካከል እንዳይደለ ታሪካችሁ በዜሮ ይባዛል። አሁን የተጠየቀው መስመር ላይ ይግቡና የቅድሙ ላይ ያወሩ። ቴንክ ዩ መጽሐፍ ሳይት ያ ሞዴሬተሩ ቆይ ማንም ሚውት የሚያደርግ ከሆነ እኔ ብቻ ልናገር ከሆነ ነው እኔ ነኝ ያደረኩት። መናገር ይችላልህ። ቤትን ተሸክመህ መሄድ ይችላልህ። ይወጣልህ እሱ መናገር ይችላሉ። ያደረኩበትን ምክንያት እየነገርኩት ነው። ዝም ብለህ የምትናገር ከሆነ ቤትህ ነው። መምህር እኔ ላስተካክለው አንዴ ላስተካክለው። ምን መሰሉት እኮ ያለው እርሶ የተጠየቁትን ነገር መመለስ ስላልቻሉ እኔ ያለውን ነገር እየጠየቅኩኝ እኔም እያስተካከልኩኝ ነው እያለ ነው። አሁን እርሶ ኖት የጠቀሱት ሐዋርያ ሰክሴሽን ብለው አፖስቶሊክ ሰክሴሽን ብለው የጠቀሷቸውን ሰዎች ሲጠቅሱ ኤርሚ ደግሞ ምንድነው እያለ ያለው? አይ እንደሱ ከሆነማ እኔ መጽሐፍ አወጣለሁ። እንደውም እርሶ የሚጠቅሷቸው ሰዎች በሌላ ነገር የሚታሙ ናቸው፣ መጽሐፍ ማውጣት እችላለሁ ብሏል። አሁን እርሶ የፕሮቴስታንቱን ወይም ደግሞ ዊንግ ይሄ የወንጌል አማኙን ዊንግ አላማኝ ነው ሲኦል የሚገባ ነው ወይም ደግሞ ልክ አይደለም ብሎ ሲሉ ማስረጃ ማቅረብ የሚችሉት አለ? በዚህ ምክንያት ብሎ መጽሐፍ ቅዱሳዊ አይደለም የሚሉት ነገር አለ? ቆንጆ በሚገባ ቆንጆ። ነገር ግን የመጀመሪያ ቆይ እንስማማ በደንብ እርሶ እና መጀመሪያ መስመር እናስይዘው እና እርሶ ከዛ በኋላ ከኤርሚ ጋር ይቀጥላሉ። ኦኬ። ከዚህ ውስጥ ያነሱት አንዱ ሐዋርያዊ ቅብብሎሽ ነው አይደል? አዎ በትክክል ቆንጆ። ትልቁ ላይ አድርገኛል። በቃ አሁን በዚህ ላይ እናንተ ቀጥሉ፣ ሁለታችሁ በደንብ ስርዓት አድርጉና ቀጥሉ። ቆንጆ ሀሳብ ነው የተነሳ። አሁን ሐዋርያዊ ሰክሴሽን በዚህ የተነሳ እርሶ አይደለም እያሉ ነው። እርሶ ማስረጃውን ያዘጋጁ፣ ኤርሚ ማስረጃውን ያወጣል። ትቀጥላላችሁ ማለት ነው። ትቀጥላላችሁ። ያው እዚህ ታያችሁ ፍሬምናጦስ ማለት አይግቡ። አሁን የሚያሳዩን ፕሮቴስታንት በ4 ነጥብ ዘግተው መንግስተ ሰማያት አይገባም ብሎ ያሉትን የመጽሐፍ ቅዱስ ክፍል ያመጣሉ። አለዚያ ይበላሻል። ደቂቃ ይሰጥ። ያድምጡ። ይሰጠውታል እኮ ነው ብዬ የምለውት አይደለም። የአንተ ደቂቃ ይቆረጥ፣ የኔ የሚቆረጥልኝ ግድ የለም። ያድምጡና ሰጦታለሁ። በደንብ ለአንተ ሲሆን ረጅም፣ ለእኔ ሲሆን አጭር አይሆንማ። እኔ 10 ደቂቃ ይኸው ሰጦታለሁ፣ እርሱ ያወራሉ፣ እኔ ትንሽ ደቂቃ አወራለሁ። ያው ገለባ የሆነ ነገር ስለምታወሩ መረጃ ስለሌለውት ነው የምለው። እስካሁን ድረስ መረጃ እየጠየቅኩት አንድም አላመጡም። ፕሮቴስታንት መንግስተ ሰማያት አይገባም ብለው በ4 ነጥብ ዘግተው ያወሩት የቡና ወሬ ነው፣ የባልቴቶች ወሬ። መረጃ ካሎት ግን በመረጃ ያምጡ። በመጽሐፍ ቅዱስ ነው የምንዳኘው። ብሉይና አዲስ ኪዳን ፕሮቴስታንት የቆመው እኛ ሶላ ስክሪፕቹራ ብለን እናምናለን በእግዚአብሔር ቃል። ብሉይና አዲስ ኪዳን እስቲ የትኛውን ትምህርት ስለማናምን ነው መንግስተ ሰማያት ማንገባበት? ጥላቻዎትን የተናገሩት አይ መረጃ ላይ ብለው ካሉ መረጃዎትን ያምጡ። ግን እርሶ ሐዋርያዊ ቅብብሎች ብለው ካሉ ቀደም የጠቀሱት የምትኮሩበት ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን የተባለው ይኸው ገድሉ እርጅ ላይ ያለኝ የትኛውን? አሁን እናንተ ሐዋርያ ስልጣን ሐዋርያ ቅብብሎች የላችሁም ብላችሁ የምትሉት ወንድ ለወንድ ከንፈር ተሳስሞ ያመጣውን ጵጵስና ነው። ገልጠዋለሁ እዚህ ቦታው ሲደርስ ማለት ነው። ወንድምነት ትልቁ ላይ ሆን እሳቸው ይናገሩ። አሁን አንተ ትልቁ ላይ ሆን ለታብታብ ልብ በሉ። ፕሮቴስታንት መንግስተ ሰማያት አይገባም ብለው ሄደው የተወሸቁት ግን ሄደው የተደበቁት ይቅርታል አንዳንድ ቃላቶቼ ሄደው የተደበቁት ምን ውስጥ ነው? የሐዋርያዊ ቅብብሎሽ የላችሁም ብሎ አለ። ሐዋርያዊ ቅብብሎሽ ያለው አይደለም መንግስተ ሰማያት የሚገባው የእግዚአብሔር ልጅ ያለው እንጂ መጽሐፍ የሚናገረው በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 10 ላይ ኦኬ እግዚአብሔር የዘላለም ሕይወት እንደሰጠን ይሄም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ ያላችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ብሎ ያለውን የተጻፈውን ብሉይና አዲስ ኪዳን ስለ እግዚአብሔር ልጅ የሚናገሩትን እሱን ያመነ በስሙ በእግዚአብሔር ልጅ ስም ያመነ ንስሐና የኃጢአት ይቅርታውን ያገኛል። እናንተ እንኳን ራሱ ሐዋርያ ቅብብሎሻልን ብላችሁ የምትሉት የላችሁም። ከፈለጉ ይዙሩ በሱ ላይ ሐዋርያ ቅብብሎሻልን ብለው የሚሉ አይነት ከሆነ ኑ ይግጠሙ ከኔ ጋር ታሪኩ ማለት ነው። ያም ከግብፅ እስክንድርያ ያመጣን ብላችሁ የምትሉት ማርቆስ የትኛው ሐዋርያ ነው ለሱ የሰጠው? የመጀመሪያዊቱ የክርስቶስ ቤተክርስቲያን በኢየሩሳሌም ነበርች ያለችው። አዕማዶቹ እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ናቸው። ገላትያ መጽሐፍ ምዕራፍ 2 ላይ እናንተ በየትኛው ታሪካችሁን አሁን ፕሮቴስታንትን ዲስከሬጅ ለማድረግ በዚህ ልክ የምትሄዱት? እኔ ፊት አታወሩትም። ካወሩ ግን ይቀጥሉ።
የለውትም። ቅድም በቡና ወሬ ነው ፕሮቴስታንቱ ያምኑ ተናገር። አንተ ማን? አንተ እኮ ራስን እየሰቀል ነው። አንተ ማንና በእኔ ፊት የምትለው እንደዚህ ማለት ምን ማለት ነው? አንተ ምሁር ነኝ እኮ እያልህ ነው። በእኔ ፊት ስትል እኮ ከኔ በላይ የለም እያልህ ነው። አንተ እኮ ልትለካ ነው፣ እየተለካ እኮ ነው። በእውቀት ከኔ በላይ የለም እኮ እያልህ ነው። በእኔ ፊት ስትል እኮ አንተ ራስህ እያደረግህ ነው። ምንድን ነው የተማርከው? ማስረጃ እያለ እኮ ነው። ኖ በእኔ ፊት ስትል እኮ ምሁር ነኝ እያልክ ነው። በቃ እኮ እሱ እንደዛ አለ። ግን እርሶ ይኸውልዎት፣ እኔ አሁን መምህር፣ እኔ ከእርሶ የምትፈልገው ምን መሰሎት እኮ እሱ በእጄ ላይ ማስረጃ አለኝ እያለ ነው። እኔ እንደ እንትን ነው ማወያያቸው መጣሁኝ። አሁን እርሶ ይኸውልዎት ክሌም እኮ አድርገዋል። ክሌም ያደርጉት ምንድን ነው? ጴንጤ ወይም ፕሮቴስታንት ሲኦል ነው የሚገባው ብለዋል። ኦኬ፣ ይህን ያሉበትን ደግሞ ማስረጃው ምንድን ነው ሲባል ሐዋርያዊ ቅብብሎሽ የላችሁም የለም በሚል የመጀመሪያ የጀመሩት በዚህ ነው። ከዛ ምንድነው የጠቀሱት? የፍሪምናጦስን ጵጵስና ጠቀሱ። ሲጠቅሱ ይሄን ከጠቀሱማ እኔ በደንብ አድርጌ ማስረጃ አለኝ አለ። አሁን እርሶ ማስረጃ ሊመጣቦት ነው። ማስረጃ ከመምጣቱ በፊት ግን እርሶ መከላከያ የሚያቀርቡት ነገር ካለ አቅርቡ እያለ ነው። ምንድነው መከላከያው? በቃ በዚህ ምክንያት ሐዋርያዊ ሰክሰሽን የላቸውም ስል ይሄውና ምክንያቴ ብሎ ያምጡ። አለበለዚያ በጣም ከፍተኛ የሆነ ዶዘር የሆነ እንትን ማስረጃ ሊመጣ ነው። ያ ከመምጣቱ በፊት እርሶ የሚያቀርቡት ነገር ካለ ያምጡና ሲኦል መግባታችንን ያሳዩን እያልኩ። ማርያም ራሱ ከንፈሩን ሁሉ ስማ ነው ጵጵስናውን የተቀበለው በግብፅ ሀገር። ይኸው መረጃ ሰይጣን አንተ ያብሎስን አንተ ትዳደግ ባለጌ ነህ። የሆነ እንዳንተ ያለው አሁንም የእግዚአብሔር መንግስት አይወርስም። አንተ የገሃነም ልጅ ነህ። ትልቁ ላይ አድርገኝ። ስማ እንዳንተ ያለው አሁንም ገሃነም ነው የሚወርድ። አሁንም ለዚህ ነው እንዳንተ ያለው ባለጌ ነው። አሁን አንተን ሰባኪ ተብሎ ይኸውልህ ገሃነም አየህ፣ ከንፈር ነው የምትል ገሃነም ስለሆነ ኖ እንዲህ ያለ ሰው አሁን እንዲህ ያለ ከንፈር ገሃነም ነው ራሱ ገና ሳትሞት ወርዳል ሲሆን የቻሉት እንግዲህ ስማ ዜድ ራሱ አንተ ችግር አለብህ። እንደዚህ ሲባልግ ዝም ብለህ ለምን ስለ ከንፈር የሚል አሁን ይሄ ራሱ አንተ ትኮነናለህ። ራሱ የጌታ እናት እንደዚህ ሲበላ ዝም በማለት መጽሐፋችሁ ነው። የእግዚአብሔር ማይደር የመለኮት ማደሪያ እንዲህ ስትባል ማለት ጌታን ራሱ ማቅለል ነው። የመለኮትን ማደሪያ የእግዚአብሔርን ቤት እንዲህ ስትባል ዝም አለ። መምህር እርሱ አሁን ቅንነት ሆኖ እንደሚያደርጉት እኔ ይገባል። ነገር ነው የሚደርስብህ። ኤሊን የቀሰፈው በዚህ ነው። ልጆቹ ዝም ስላለ ቅንነት ሆኖ ይሄንን የሚያመጣው ምን ማለት ነው? እንደዚህ ሲባል እሺ አንዴ ይስሙታ። እሱ ካልጻፈው አይደለም ከንፈር ለከንፈር ምን ማለት ነው? ጸያፍ ነገር ሌላ ሰው አውራኝ። እንደው ከዚህ ጋር አላወራም። አንድ ጊዜ ኖ እንዲህ ካለ ባለየ ሰው ጋር አላወራም። ሌላ ሰው አውራኝ። ከየት ነው ያመጣው? ሌላ ሰው ያውራኝ። ከየት ነው ያመጣው ነው የሚባለው። እርኩሰት እንዲህ ያለ እርኩሰት ከአንድ ሰው ቃል ሲወጣ ይሄ የእግዚአብሔር መንግስት የማይወርሰው ያስታውቃል። ከቃል የተነሳ ይፈረድብሃል ያለ ጌታ ራሱ። ከኪሱ እኮ አይደለም። ይሄ የእናንተ መጽሐፍ እኮ ነው። መጽሐፉ ነው የሚያሳየው። መጽሐፉ አሁን ሚውት ያርጉትና መጽሐፉ ካልሆነ አስቆመዋለሁ። መጽሐፉ ከየት ነው ያመጣኸው? እኔ ጌታን ከሚሳደብ ሰው ጋር አላወራም። መምህር አንድ ጊዜ እኔ መረጃ ላመጣ ስል እየቀደመ መናገር፣ መምህር እርሱ ያመጣሉ። በዚህ እየነገረው ሳለ እየቀደመ መናገር። ቆይ አንድ ጊዜ ቆይ ሚውት አርጉታል። በሉ መልካም ቀን ይሁንላችሁ። ለምን ያደርጋሉ? ከሄዱ ይኸውልዎት ጌታን የሚሳደብ ማርያምን እመቤታችን የሚሳደብ እኔ ይኸውልዎት በደንብ ላስታውሶት ዮሐንስ አፈወርቅ አሉ ባለፈው ጊዜ ዮሐንስ አፈወርቅ ስለ ኢየሱስ ክርስቶስ ምልጃ በተናገረበት ቦታ ላይ ስለ ምልጃ አይደለም የተናገረው የሚል ሐሳብ እና ከዛ ምን አነሱ? አንድ ሐሳብ ቆይ መነን ጋር ልክ እኔ ያንን ላቀርብ እንትኔ ስከፍት እርሶ ወርደው ሄደው የራስዎን ቤት ከፍቱ። እንደዚህ አያርጉ። መረጃ ሊመጣ ሲል አይሩጡ። ይሄ አብዛኛው እናንተ ሰው ያለ እዚህ ላይ ይኸውልዎት መምህር ቁጭ ይበሉና በደንብ ስሙኝ። እኔ እድል ሰጦታለሁ። ከፈለጉ 15 ይቅርታ ካልጠየቀ አልቀመጥም። ይቅርታ ማርያምን እንደዚህ ያለውን ከንፈር ለከንፈር ያለውን እግዚአብሔርን በድያለሁ ልጠይቀው እኮ ነው። ይኸውልዎት እኔ አሁን ይቅርታ አስጠይቀዋለሁ። ስሙኛው በደንብ አድርጎ ይኸው ሚውት አድርጉትና ስሙ። እኔ አሁን ይቅርታ አስጠይቀዋለሁ። እኔ ጥያቄ ጠይቀዋለሁ። ወንድማችን ተናገር እውነቱ። ኤርሚ ይሄ መጽሐፍ ከየት ያመጣው መጽሐፍ ነው? አሁን የምታሳየን መጽሐፍ። እሺ ቴንክ ዩ። እንደዚህ አይነት ጥያቄ ነው እንጠይቅ የምፈልገው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምጽላሊ ደብረ ጽዮን ማርያም ቤተክርስቲያን ያሳተመው በ2013 ዓ.ም ነው የታተመው። የአቡነ ሰላማ ከሳቴ ብርሃን አሳታሚው አባ ወልደ ስላሴ ወልደ ኪሮስ የምጽሌ ደብረ ጽዮን ባህታዊ ጽዮን ማርያምና የቅዱስ ፋሲለደስ የጉባኤ የጉጉቤን አባ ያፈቅረነ ጊዜ አበብነት ምናምን ነገር ብሎ ሌላ አስተዳዳሪው የገዳሙ አስተዳዳሪ የጻፉት ማለት ነው። ገዳሙ ነው የጻፈው፣ ገዳሙ ነው ያሳተመው። ምን ይላል? ኦኬ አፉን የሳመችው እኮ ማርያም ነች ብላ ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያደለችው። የጳጳሱንም አፍ ስሞ የማርያምንም አፍ ስማ ነው፣ አፉን ስማው ነው ፍሬምናጦስ ጵጵስና የተቀበለው። ወጡ አይደል? ይሄው ገጽ አንዴ ጠብቆኝ ገጽ 90 እና ገጽ 27 ላይ እንደዚህ ያሳያለው ማለት ነው። እንዲህ ያሳያለው ማለት ነው። ይታያል አይደል? ይሄ ጽሁፍ ጋይስ ገጽ 90 ኦኬ፣ ገጽ 90 ይታያችሁ። በዚህ ክፍል ላይ እኔ ሙሉን ሳነበው ያገኘሁት እንደዚህ ይላል። ቁጥር 24 በዚያችም ሌሊት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአላፍት መላእክት ጋራ 15ቱን ነቢያትና 12ቱን ሐዋርያት ከሁሉም ጻድቃና ሰማዕታት ጋራ መጥታ በያዘችው መስቀል ብርሃን ባረከችው። ማንን? አቡነ ሰላማን። ከዛስ አፉንም ሳመችው ይላል። አፉንም ሳመችው ይላል። ታዲያ እዛው ሲመጣመጡ የኖሩትን እነሱ ነውራቸውን ከጻፉ እኔ የተጻፈውን ማንበብ ምን ነው ነውሩ? ምን ነው ይቅርታም ጠይቀው። ቁጥር ገጽ 27 ተናገር እውነቱን እፊቴ አትቆም ብዬ ስለ በመረጃ ነው። ኦኬ ከቁጥር 8 ጀምሮ እናንብበው። ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው? ስራህም ምንድነው? የመጣህበትስ ሀገር ከወዴት ነው አለው። ፍሬምናጦስም አቡነ ሰላማ ማለት ነው፣ የመጀመሪያው ጳጳስ የተባለው ማለት ነው። መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ። እኩል ነው የምናነበው፣ 1100 ሰው አብረን ነው የምናነበው። ኤርሚያስ ጋር ካሜራ ደብቆ ማንበብ የሚባል ነገር የለም። ትችለዋለህ። ኦኬ ልመናዬን ስማኝ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል እና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም ከነሱ ዘንድ አልነበረም ይላል። አሁን ጥምቀትና ሐዋርያ አልተላከም ብሎ የሚለው በሌላ መጽሐፍ ሐዋርያ ተላከ ብሎ የሚለውን ጭምር ደግሞ እናሳያለን በሌላ ጊዜ። ስለዚህም ምክንያት በእነዚህ ደጋግ ነገስታት አብርሃና አጽብሃ ፍቃድ ወደ አንተ መጣሁ አሉ። ብፁዕ ቅዱስ ፍሬምናጦስም እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩክ ነው፣ ቃልህም የጣመ ደስ የሚያሰኝ ነው። የወለደህ አባት ምን ይመስል? የወለደችስ እናት ምን ትመስል? የተሸከመች ማህፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ አትናቴዎስ የሚባለው አይደል? ቅዱስ አትናቴዎስ ማለት ነው። ከዛስ ይህንንም ብሎ አፉን ሳመ። አትናቴዎስ ፍሬምናጦስን አፉን ሳመ። ጵጵስና ከመቀበሉ በፊት ከንፈር ለከንፈር እየተሳሳሙ ነው ወንዶቹ ጵጵስና የሚቀበሉት። አንድ ማርያምም እየሳመች ነው። ገጽ 27 ላይ ሚዩት አድርገው። ገጽ 27 ላይ ፍሬምናጦስን አትናቴዎስ የቤተ ክርስቲያን አባት የተባለው ከንፈሩን ሳመ ይላል። ይሄ እኮ ነው ሌዝባዊነት፣ ይሄ እኮ ነው ግብረ ሰዶማዊነት። ገጽ 90 ላይ ማርያም ሳመችው ይላል። የተላጠ ኮረንቲ እንዳትይዙ ኤርሚያስ ጋር ስትመጡ በደንብ አስባችሁበት ነው። መጽሐፍቶቻችሁ ነው የተናገሩት ነው። በገዳም የታተመ አታሳቡቡን በማን ነው? ኦኬ ይህንን ብሎ አፉን ሳመ፣ እጁንም በራሱ ላይ ጭኖ በገበገጽ በትምህርት መስቀል አማትቦ ባረከ ይላል። ማርያም አፉን ማነው? አትናቴዎስ የከሳቴ ብርሃን የፍሬምናጦስን አፉን ሳመ። ገጽ 90 ይኸው ገጽ 90 እዛ ንስሐ አግባብ ላይ የምትሆነ ካሜራ ከፍቼ ተንበርክኬ ይቅርታ ጠይቃለሁ። ንስሐ የምታስቀብለኝ ከሆነ ይሄ ጥፋት ከሆነ ማለት ነው። ገጽ 27 ያው አትናቴዎስ ፍሬምናጦስን አቡነ ሰላማን አፉን ሳመው። ኦኬ ገጽ 90 ላይ ማርያም ተገለጠች ከ15ቱ ነቢያትና ከቅዱሳን መላእክት ጋር ሁሉ። ከዛ መታስ በያዘችው መስቀል ባረከችው፣ አፉንም ሳመችው። የመሳሳም መጽሐፍ ነው ብራዘር። ማርያምም አፉን ስማ፣ አትናቴዎስም አፉን ስሞት ነው ከሳቴ ብርሃን የሚባለው የመጀመሪያ ጳጳስ ነው ብሎ የሚሉት ፍሬምናጦስ ስልጣን አምጥተናል ብሎ የሚሉት
ይቅርታ መጠየቅ አለብህ ብለህ ካልከኝ እጠይቃለሁ። ጠብቃለሁ። ይቅርታማ ትጠይቃለህ እኮ ይቅርታ ትጠይቃለህ። ግን እሳቸውን አንዴ እንትን ልበላቸው። መምህር ሰሙት መጽሐፉ ላይ ያለውን ነገር እኔም አውቀዋለሁ። በእናትህ ሪሰርች የሰራሁበት ነው። ቀጥሉ። እሺ ሪሰርች ሰርተውበታል። እሺ ከፍ ላድርጎት፣ ሪሰርቹን ያቅርቡልን። ከፍ አድርጌ ይወጣለሁ። ከመሳቢያ እጅ እንዳመጣ ሪሰርቹን ከመሳቢያ እንዳመጣ ነው ሪሰርቹን። ሰርቼበታለሁ አላሉም እንዴ? ከሰሩበት አምጡና ሪሰርቹን ቲሲሱ እንዳመጣው ነው የፈለጉ እንደፈለጉ። እርሶ ቴሲሱንም ካመጡት ያምጡት፣ አለበለዚያ ደግሞ ያድምጡ። ቲሲሱ የሁለት ያዳምጡኝ። እኔ እንዲሁም ዳውንት ይባላል ቦታው ልንገራችሁ። ገድለ አቡነ ሙሴ ይባላል። አጠቃላይ እነ አቡነ ሰላማን እነ አብርሃ ጽባን የያዘ ማለት ነው። የነ ንግስት ሳባን የያዘ አገኘዋለሁ። ምን ዶክተሬቶን ነው የሰሩት? ጉግል ላይ ማግኘት ይችላለሁ። ለጥፎታል ማግኘት ይችላሉ። ኤምኤ ነው። ቆይ እሺ ላውጣው አንዴ። ያድምጡ። ለማንኛውም ግን መንገዱን ያድምጡ። 3 ሰዓት እየሆነ ነው። ችግር የለም። 2 ማስተር ሳለኝ ሁለቱንም አሳዩታለሁ። 2 ማስተር ሳለኝ አሁንም ራሱ ቅርብ ከሆነ እግረ መንገዴን እየሞከርኩኝ በቅርብ ካለ ያሳዩንና ምክንያቱም የኤርሚን መጽሐፉ ላይ ያለው ስህተት መነገር ስላለበት አይደለም። ሰውየው እንደፈለገው ስለሚናገር ለዚህ ነው ጌታችን እስመም ቃልከ ትትኮነን ወእምቃልከ ትጸድቅ ከቃል የተነሳ ይፈረድባል ያለ እንደዚህ እንደተናገር ያለውን ነው። ለምን ሰው ቢያንስ ግብረ ሰዶም ምንድን ነው? ሌዝቢያን ምንድን ነው? ዝም ብሎ እንደዚህ ያሉት ይኸው ደመና ውሃ የሌላቸው ዝናብ የሌላቸው ደመና ያላቸው እንደዚህ ያሉን ተናግረው በራሳቸው ጥፉ ሳይባሉ የሚጠፉ ሰዎችን እንደዚህ ያሉትን እንደዚህ እንደተናገር ያሉትን ነው። አየህ፣ ለዚህ ነው የጥፋት ልጆች የሚለው ከአንዱ ከይሁዳ በስተቀር የጠፋ ልጅ የለም ያለ ተናገር። አሁን በራሱ እጅ የጠፋ ነው። መሳም ከንፈር ነጥቡ ተገኝቶ መሳም እኮ ያለ ነው እንዴ! ሰው ከመውደድ የተነሳ ወደዚህ እመቤታችን ናት የምትሰራ ወንድ አላውቅም ያለች ቢያንስ እንኳን ትንሽ መገመት ነበረበት። እና በራሱ እጅ ገሃነም የገባ ነው። ስለዚህ ቪዲዮ ላድርግላችሁ። ኤኒዌይስ ቪዲዮ ያርጉና ማስረጃውን አሁን ያዳምጡ። ይታዩታል። እስቲ የትኛው ማስተር ሴር የመጀመሪያው ያዳምጡ። አዲስ አበባ ዩኒቨርሲቲ ይነበቦታል። እናንተ አንብቡት። እሺ ይነበባል። አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ሂውማን ላንጉዌጅ ስተዲስ። ቆይ እስቲ ይነበባል። እሺ ያንብቡት። ጆርናሊዝም ኤንድ ኮሚኒኬሽን ዲፓርትመንት ፊሎሎጂ አጥንተዋል። እሺ ፊሎሎጂ በማን የሰራሁት? ማን ነው የሚለው? እስቲ አንዴ እዚህ ላይ ይነበቦታል። የታለ ቢሉኝ ቴክስቹዋል ስሙ ማን ይላል? ቴክስቹዋል የሚለው ግሩም ሽበሺ ነው የሚለው። ቆይ ትንሽ ከእንትኑ ጋር እምቢ ብሎኝ ነው፣ አልቃጠጥልኝ ብሎ ነው። ቆይ እስቲ እንደዚህ አሁን ይታያል። ወደ ላይ አድርጉት። ወደ ላይ እንደዚህ ኖ ወደ ላይ እንጂ እንደዚህ ትንሽ አሁንም ከፍ። አቡነ ሙሴ ነው የሚለው። ገድለ አቡነ ሙሴ ማለት ማይ ግሩም ሸዋባው ይላል። አየሁ ታች ወደ ላይ አድርጉት። ወደ ላይ አሁንም ትንሽ ወደ ላይ ከፍ። አሁንም ትንሽ ወደ ጎን፣ ወደ ቀኙ፣ ወደ ግራው ሶሪ፣ ወደ ግራ። እሺ ባይ ግሩም ሽባባው። እሺ አዩ። ስለዚህ ምንድን ነው ይሄኛው ደግሞ ሁለተኛው ማስተር ሴት ቱሪዝም ነው። ይሄም ቱሪዝሙ እንኳን አይገናኝም። እሱን ቁጭ አድርጎት። አይ ኖ ብዙ አለው እዚህ ላይ ያው ከፊሎሎጂው ጋር አይገናኝም ማለት ነው። ካልቸር ስላለው ብዬ ነው። እና ሰው ምንድን ነው ሶሪ ምንድን ነው እና መሰላችሁ ዝም ብሎ አይደለም መናገር። ይህኛው ገድለ አቡነ ሙሴ ማለት ትልቅ ገድል ነው። እነ ፍሬምናጦስን እና አቡነ ሰላማን ኢንክሉድድ ያደረገ ንግስት ሳባ ዘንዶ እንዴት እንዳስገደለች፣ የጥምቀት ሁኔታ እንዴት እንደመጣ፣ የኢየሩሳሌም ጉዞ ምን እንደመሰለ ቴክስቹዋል አናላይሲስ ይባላል። ቴክስቹዋል አናላይሲስ ማለት ቴክስቱን ማለት ነው። ቴክስቱ ምን አለው ውስጡ ቴክስቱን አናላይሲስ ይባላል። ራሱ የቻለ ትምህርት ነው። አሁን እሳቸው የተማሩትን አዳምጠኝ። ቆይ በእናትህ አትናገር። አንተ ዝም ብለህ ነው በእናትህ ትምህርትም ያለ ቆይ እንጂ እንዴ ምን ሆነ? ዝም ብለህ
ያድምጡ። ዝም ብለህ የወረድህ ነው። ዝም ብለህ ሳይህ ከየትኛውም ያለ ወረቀት አሳዩ አይደለም የተባሉት። ቅድም ስለ ፍሬምናጦስ ሐዋርያዊ ቅብል በመጀመሪያ ምን አሉ? ፕሮቴስታንት ገሃነመ እሳት ነው የሚገባው አሉ። አሁንም የእግዚአብሔር መንግስት አትወርስም። ያድምጡ። ከነ ወረቀት ጭምር ሸኛለሁ፣ ስርዓት ይዘህ አውራ። ከነ ወረቀት ጭምር ሸኛለሁ፣ ስርዓት ይዘህ አውራ። ፕሮቴስታንት አትወርስም። አሁንም ልንገርህ፣ አድምጥ እኮ በመረጃ አውራ። ታዲያ የእግዚአብሔር መንግስት አትወርስም። ልንገርህ አንተ እሱን በብሉይ በአዲስ አውራ ወይ ጭንቅላት በመንፈሳዊም በዓለማዊም እስቲ እኩል እንደተማረ ሰው አውራ። እስቲ እኔ ፊት አውራ። እኔ እረኛ ነኝ፣ እንዳንተ ማሳይ ወረቀት የለም። በእግዚአብሔር ቃል ግን አልተማርክም። ገና መናገር ብቻ ነው እንደ ዘንዶ የተሰጠ። አድምጠኝ። እኔ እንደ ዘንዶ መናገር ብቻ ሜዩት መናገር ብቻ ነው የተሰጠ። ስራ ከሌላ አስወርዳለሁ። ተደማምጠን እናውራ። ምን ታመጣለህ አንተ? ተደማምጠን እናውራ። ከአንተ ጋር አላወራም። ካልተማረ ጋር አላወራም። ካላወራ ሜዩት አድርግና ከሌሎች ወንድሞች ጋር ታወራለህ። እኔ አንድ ደቂቃ ተናግሬ እሰጣለሁ። ከባለጌ ጋር አላወራም። ከኔ ጋር ያወራል። አንድ ጊዜ ኤርሚ ይጨርስ። ኤርሚ አንዴ ሀሳቡን ይጨርስና እንሰጣቸዋል። ይኸው ሌሎች አውሩ። እኔ ከዚህ በኋላ አላወራም። ወንድምነት ይቅርታ መጠየቅ አለብኝ እንዴ? የእግዚአብሔር ሰው ምን ሆነ ነው? አይ ሚዩት አድርግ። አንተኛው ሚዩት አድርግ። ሲሰጣችሁ ታወራላችሁ። ሌሎች ወንድሞችም አሉ፣ እንሰጣለን። ወንድማችን ብዙ ጠብቀሃል። ታወራለህ። እነኚህ ተለክፋችኋል እንዴ? ስርዓት በማጣት ተለክፋችኋል። እስካሁን ጠብቀሃል። ጠብቀን እና እንሰጣለን። አንዴ ቀን ማውራው ይቅርታ መጠየቅ አለብኝ ወንድምነት። የምን ይቅርታ? አልጠይቅም ማለት ነው። ለምን ይቅርታ አልጠይቀው? በራሳቸው ቤተክርስቲያን መጽሐፍ በገዳም የታተመ ማርያም ከንፈሩን ስማው አትናቴዎስ ከንፈሩን ስሞት ፍሬምናጦስ ጵጵስና ተቀበለ ብላ የጻፈችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ስለዚህ ይህንን ሐዋርያዊ ቅብብሎሽ አመጣን ብሎ የሚለው ገመናቸውና ነውራቸው ተጎትቶ የማያልቅ ነው። ኦኬ፣ ይህንን እዚህ ውስጥ የገባሁት እኔ ለመግባት ፈልጌ አይደለም። እራሳቸው ግን እዚሁ ቁጭ ባልንበት እኛ ወንጌላውያን አማኞች ነን። ኦርቶዶክስ ካቶሊክ ነች ፕሮቴስታንት ያለችን፣ ኦኬ፣ በተለምዶ ፔንቴኮስታል እንባላለን። እኛ ግን የወንጌል አማኞች ነን፣ ክርስቲያኖች ነን። መንግስተ ሰማያት አትገቡም ብሎ ክሌም አድርጎ በ4 ነጥብ ዘግቶ የተናገረውን እኛ ፊት በብሉይ በአዲስ ኪዳን ጠቅሶ በዚህ ትምህርታችሁ መሰረት የእናንተ ፍጻሜያችሁ የእሳት ባህር ነው ብሎ ቢለን እሰየው። እውቀቱን ሲጠቅስ በእውቀት እንሞግተዋለን ማለት ነው። እውቀት ግን አልጠቀሰም። የባልቴት ወሬ የቡና ወሬ ነው ይዞ የመጣው ይሄ ሰርተፊኬት ያሳየው ሰውዬ ማለት ነው። በዚህ እረኛ መድኃኔዓለም ይረታሃል አልኩ። ገብተህ በብሉይ በአዲስ ኪዳን ብታወራ የከብት እረኛ ነኝ። 7ኛ ክፍል ነው ትምህርቴን የተውኩትኝ። ግን ከፈለጋችሁ ፕሮቴስታንት አልዳንም ብሉ ምትሉ ከሆነ በብሉይ በአዲስ ኪዳን ሞግቱን። ታሪክ ላይ ሄዳለሁ ብለህ ካልክ መውጫ መግቢያ ያሳጣለሁ። በምን? በእውቀት በመረጃ ካሜራ ከፍቼ ገጽ፣ መጽሐፍት፣ ህትመቱ የት እንደታተመ ግዕዝ ከአማርኛ እያሳየው ለትውልድ ማለት ነው። ሁሌም ምላት ቃል አለ እንደ ደብረ ብርሃን በግ እነድሃለሁ ማለት ነው። በመረጃ ከሆነ ካልሆነስ ማውራት ትችላላችሁ፣ ጥላቻችሁ ማለት ነው። ስለዚህ ይቅርታ ማልጠይቅበት ኤርሚዬ የመጀመሪያው ላይ ፊሎሎጂ ተምረዋል። የቋንቋና የጋዜጠኝነትና የኮሚኒኬሽን እንዲሁም የቋንቋ ጥናት ፊሎሎጂ ተምረዋል። የመጀመሪያው ላይ። ሁለተኛው እንኳን ቱሪዝም ነው። እሱ ላይ ችግር ብዙም ምንም እንደዚህ አይነት ሀሳብ አይነሳም። እኔ ግን ኤርሚዬ አይ ወንደር ቱ ሂር ሪሊ በፍሬምናጦስ ላይ ሰርቻለሁ ስላሉ ፊሎሎጂ ላይ ከሰሩ እሱ ላይ ምንድነው የሰሩት የሚለው ማወቅ ፈልጌያለሁ። የሚገርም ምንድነው ሪሊ አሁን የአንተን ሀሳብ ያነሳኸውን ሀሳብ በመጽሐፉ ላይ የተነሳውን ሀሳብ ዲበንክ ሊያደርግ የሚችል ሀሳብ ምንድነው ያጠኑት? አይ ሪሊ ወንደር ያጠኑት ካለ ገብተው ይናገሩ። ግን ገና ስናገር የጮሁት ወይ ይሄን መጽሐፍ እኔ እንዳነበብኩት እሱም ከበፊት አንብቦታል። ነውራቸውን ላለማውጣት እንዴት ነውራችንን አወጣ ብሎ ነው የጮሁት። ይቅርታ ይጠይቃሉ። ኦኬ ይቅርታ ይጠይቃል አልካቸው። መጽሐፉን አመጣሁት። መጽሐፉን ሳመጣው እንደተጻፈው አሳየው አይደል? ሁላችሁ እያያችሁ ተናገር እውነቱን ማምታታት የለም። ኤርሚ እድል ልስጣቸው ትችላለህ። ከአንተ ጋር አንተ ዝም በልና አሁን አንተ ያንተን አቅርበሃል። ጸጥ በልና ስማኝ። እሳቸው ይግቡ ካሉ ቶሎ ይላኩልኝ ይግቡ። በቴሲሶን በሰሩት ላይ እንግዲህ ፍሬምናጦስን በተመለከተ ሰርተው ከሆነ ምክንያቱም እርሶ እኔ የሰራሁበት ነው እንደውም ዲግሪን የሰራሁበት ነው የሁለተኛውን እንትኔን የሰራሁበት ነው ብለዋል።
ግን ሁለተኛው ቱሪዝም ነው። ሁለተኛው ላይ እንዳልሰሩ ያው ባሳዩን ጊዜ ገብቶናል። ግን የመጀመሪያው ላይ ፊሎሎጂ ባጠኑ ጊዜ ሰርተው ሊሆን ይችላል። ስለዚህ ይግቡና የሰሩትን ስራ ይኸው ይህንን በዚህ ነው የሰራሁት፣ ይህንን በተመለከተ ነው የሰራሁት የሚለውን ያቅርቦልን።